ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ተመልሻለሁ ማለት ነው። ቲክታክ ላይ አንዳንድ ነገር አይቼ፣ በነገራችን ላይ ትናንትና በተፈጠረው ነገር ማለት ነው የብሩኬ መተኛት ሁላችንም ገርሞናል። አብዛኛው ደግሞ ኢንስታግራም ላይ ነበረ ቀን ምናምን የሚልም ኢንፎርሜሽን አለ። እንዴት ነው ነገሩ? ትናንት በቀደም ነገሩ ከተፈጠረ በኋላ ተጨናንቆ ራሱን ከሳተ ኢንስታግራም ላይ እንግዳ ምን ይሰራል እያላችሁ ብዙዎቻችሁ መቼም የሚያመልጣችሁ ነገር የለም ስትሉ ነበር። ቲክታክ ላይ ማለት ነው። ዩቲዩብ ላይም አሉ በነገራችን ላይ አንዳንድ አልፎ እየሰሩ ማለት ነው። እና ምን ልላችሁ ፈልጌ ነው ማለት ነው። ሁላችንም ገብቶናል ዙሮ ምን እንደሆነ እንግዲህ እስካሁን ያልገባን ያለን አይመስለኝም። በብዛት እንግዲህ አሁን ያው ሀይሚዬ ከዚህ በፊት ሆስፒታል ተኝታ ስለነበረ ግዴታ ነው። አሁን ደግሞ የብሩኬ ተራ ነው ትላላችሁ እና እኔ የምላችሁ ይሄ ሸበላ ማነው? ማነው? እና በእኔ እኮ የሆነ ስቶሪ ላይ አየሁና እንዴ ሀይሚ ናት ይህንን ፎቶ ስቶሪ ላይ ያደረገች ምናምን ብዬ ሳይ ምን ትላላችሁ ማለት ነው። ይህ ማነው ሸበላ? በነገራችን ላይ እና ሀይሚን እያጣመራችሁ ከሀይሚ ጋር እያደረጋችሁ ብሩኬ ይቅርብሽ ነው። ተው በብሩኬና በሀይሚ መሀል ጣልቃ አትግቡ ብያለሁ፣ እኔ ተናግሬያለሁኝ። እያቀነባበራችሁ ብዙ በስሟ እየከፈታችሁ ቲክታክ ላይ እየፖሰታችሁ ነው። እና ኢቭን የራሱ አካውንት ነው የሚመስላችሁ ውስጥ ገብታችሁ ካላያችሁ ማለት ነው። እና ምንድናችሁ ፈልጌ ነው ልጁ ሸበላ ነው፣ ግን በሀይሚና በብሩኬ መሀል አትግቡ። በቃ ጣልቃ አትግቡ። ጣልቃ አትግቡ። ሁሉን ተውና ደህና ነህልኝ ወይ አንተ እያለች ነው ሲጀመር። ሁሉን ነገር ትቼዋለሁ ብቻ አንተ ደህና ነህልኝ። ትናንትና ቅመሟ ምን ያህል እንደደነገጠች ግን አይታችኋታል ቤተሰብ። በቃ ምክንያቱም ምን ሆነብኝ ብላ ልቧ ነው አልወጣም፣ ውጭ ሲሏት ራሱ አልወጣም ብላ እዩና ከማስወጣት ደርሳለች። ያ ማለት እንግዲህ ትክክለኛ በትወና እንኳን ብታሳየን እንደምትወደው ምንም ነገር እንዲሆን እንደማትፈልግ ብቻ አላቅም፣ ብዙ ነገር አለና በጥቅሉ ምን ልልባችሁ ፈልጌ ነው። ሀይሚና ብሩኬን የሆነ እዚህ ይችን ጸብ እየተጠቀማችሁ እየገባችሁም ለማጣት በነገራችን ላይ እቼታችን አንድ ጥሩ ነገር መጥፎም ነገር አስባ ላይሆን ይችላል። እንዴ ይሄ ለምን ይገባታል? ለምን ከሌላ ጋር ከሱ የበለጠ ሸበላ ለምን አላቀነባብርላትም ብላ ሊሆንም ይችላል። ግን ሀይሚና ብሩኬ ያው እኔ መቼም አይለያዩም ብዬ ነው ሁሌም የምናገረው ከቪዲዮ ማለት ነው። ምክንያቱም አሁን ስራ እየሰሩ ነው እናቶቼ፣ ስራ እየሰሩ ነው። ስለዚህ ፈታ በሉ ማለት ነው። ለማንኛውም እስኪ የብሩኬ ጉዳይ ግን ብዙዎቻችን አሳስቦናል። እንዴት ኢንስታግራም ላይ አይተነው እንዴት ከሰዓት ምን ተፈጠረ ምን ችግር ገጠመው እያልን ሁላችንም እንዴት ነው ነገሩ? በነገራችን ላይ በዱላ የተደበደበ ነው የሚመስለው ይሄ ራሱን ምናምን ጠምጥሞ ማለት ነው። እና አንዳንዴ ግን የፈጣሪ ስራ ድንገት የሚያጋጥምም ነገር አለ። ይሄ ግን ስራ ነው። እውነት ለመናገር ሲሪየስ ለመናገር ይሄ ስራ ሆን ብለው ለመስራት ነው። እና በባለፈው ተጨናንቆ ስለነበረ ብለው በዛ ምክንያት አድርገው ነው እንጂ ስራ ነው እላችኋለሁ፣ ስራ ነው። እና ሀይሚና ብሩኬ አይለያዩም። እሺ ቤተሰቦቼ፣ ለማንኛውም ይመቻችሁ። ዛሬ ደግሞ ሀይሚዬ አንድ ነገር ስቶሪዋ ላይ እንትን ብላለች። እንግዲህ ትናንትና የሞተውን አርቲስት ሁላችንም እናውቃለን። ነፍስ ይማር ብላ ስቶሪዋ ላይ ለቃለች ማለት ነው። ሁላችሁም በነገራችን ቲክታክ ላይ የሀዘን እንትናቸውን እየገለጹ ነው። በጣም እውነት ለመናገር እስቲ እኔ አንዳንዴ ሳስበው ለዚች አጭር ጊዜ ለዚች ኮንትራት ጊዜ እንደዚህ የምንባለው እንደዚህ ክፉ የምንሆነው ነገር ግርም ይለኛል። እመቤቴን በቃ አሁን አይታችሁት ነገ የለም እንደሆነ በጣም ይገርመኛል። እና በተቻለን መጠን ጥሩ ነገር እናስብ፣ ጥሩ ነገር እንዲገጥመን። እሺ ቤተሰቦቼ፣ ዛሬ በቅመሟ ቤት እንጠብቃቸዋለን ማለቴ በብሩኬ ቤት፣ ዛሬ በብሩኬ ቤት ነው የምንጠብቃቸው። መልካም ቀን፣ ወዳችኋለሁ። ባይ ባይ።